ምክራችሁን ፈልጌ ወደ እናንተ መጥቻለሁ። እንግዲህ የዛሬው ምክር የሚያስፈልገኝ ሀገር ልገባ ነው። ምን ትለኛላችሁ? ከውጭም ከሀገር ቤትም ያላችሁ ሳይታችሁም የመጣችሁት ለመሄድም ያሰባችሁ መቼ ነው የምትሄዱት? አብረን እንሂድ ወይስ እዚሁ አብረን እንኖር የሚለው ምክራችሁን በኮሜንት እንድትለግሱ ይፈልጋለሁ። ኮሜንት፣ ላይክ፣ ሼር በማድረግ ተባበሩ እላችኋለሁ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችኋል? ሁሉ ሰላም፣ ሁሉ አማን። ላይክ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ እንግዲህ ቪዲዮ እንጀምራለሁ። እባካችሁ እስኪ ላይክ አድርጉ። ላይክ ስታረጉ ደግሞ ቤተሰባዊነቱ ሰፋ ያለ ይሆናል። ላይክ ስታረጉ ሼር እያደረገ ነው የሚሄዱ ማለት ነው። ስለዚህ ላይክ በማድረግ ተባበሩ። እይታው ብዙ ነው የሚሆነው ግን በቃ ላይኩ ብዙ የሚያናውን አይደለም እና እባካችሁ ላይክ እያደረጋችሁ ኮሜንት እያስቀመጣችሁልኝ እንግዲህ በዛሬው ቪዲዮ ላይ የመጣሁት አጠር መጠን አድርጌ ቪዲዮውን ላለማዘም እሞክራለሁ። ሰው እንግዲህ በዛሬው ቪዲዮአችን ላማክራችሁ የመጣሁት ጠበቅ ያለ ጉዳይ አማክራችኋለሁ። እናንተም ደግሞ መልሳችሁን ትሰጡኛላችሁ። ያው እንግዲህ ሚዲያ ላይ የወጣ ሰው ሁሉም ነገር ከቤተሰቡ ጋር ከዩቲዩብ ከሰብስክራይበሮቼ ጋር የመወያየት ግዴታ አለብኝ እና ደግሞ ሁሉም ነገር በአሁኑ ሰዓት ሚዲያ ላይ ስለወጣ ያው በቃ ሁሉም ሚዲያ ካላወቀው ችግር ነው እና ለማንኛውም ደግሞ እንግዲህ ሀገር ሊገባ ነው። እንግዲህ አሁን ይሄን ያህል ቀን ወይም ይሄን ያህል ወር ልላችሁ አልችልም። ፈጣሪ ነው የሚያውቀው። ግን የመግባት ሀሳቡ አለኝ። አሁን ላይ ደግሞ ከኢትዮጵያ በጣም አስፈሪ ነገር ነው የሚሏችሁ። እንደዚህ ነው ይላችኋል፣ እንደዚህ ነው ይላችኋል። በቃ ሀገሩ አስፈርቷል፣ ተመልሰሽ ትሄጃለሽ ምናምን ነገር በቃ የማስፈራሪያ ጉድ በቃ የማስፈራሪያ ጉድ ነው የሚደረደርላችሁ ማለት ነው። እና ሰው ቤት ደግሞ እስከ መቼ ድረስ ሰርታችሁ እስከ መቼ ድረስ አስቡት፣ ስንት ዓመት ትሰራላችሁ? የሴት ልጅ እድሜዋ ደግሞ ትንሽ ነው። ቢያንስ እስከ 30 ዓመት ከ35 ዓመት ወዲያ ልጅ ሊመጣም ላይመጣም ይችላል አይደል? የሰው ልጅ እኮ ፈጣሪ እኛ በምንፈልገው ሰዓት ላይሰጠን ይችላል አይደል? ስለዚህ ቶሎ ሄዱ የመውለድ ቶሎ ሄዱ ትዳር ይዞ ቤተሰብ በአሁኑ ሰዓት በእርግጥ ሁሉም ስደት ላይ ነው ያለው። ቤተሰብ የመመስረት ወይም ደግሞ ከቤተሰብ ጋር የመኖር እንትኑ ያን ያህል ጠቧል። ሁላችንም ገንዘብ በማሳደድ ነው የተጠመድነው እና ግን ደግሞ አንድ ሰው ከወጣ ይገባል የሚባል ሕግ የለም አይደል? ስለዚህ አንዳንዴ ሰራ አድርገን ብንመለስ ሰራ አድርገን የራሳችን የሆነ ነገር እንኳን ይዘን ብንመለስ እላለሁ። እና የፍርሃት አይነት ስሜት አለ። በዚህ ከኢትዮጵያ ስንወጣ የማንፈራው ሰዎች ከሳውዲ ወደ ኢትዮጵያ ስንሄድ ለምንድን ነው የምንፈራው? እኔ እኮ ማነው ያዝኩት የሚለን ሰው ያለ ነው የሚመስለኝ። በእርግጥ አለ ከዚህ ስንሄድ ተሰብስቦ የሚጠብቀን መንጋ አለ። ሀገር ሰው፣ ቤተሰብ፣ ዘመድ ምናምን ነገር እንደዚህ መጣኝ ምናምን አይነት ነገር አለ። ግን ያን ሁሉ መጋፈጥ ለምን አንለምድም? ገና ሄድን ባዶ እጇን መጣች። ገና ሄድን አንገቷ እንኳን እንዲህ ሳይኖራት ለጆሮ እንኳን እንዲህ ሳይኖራት ተብለን እንትን ከምንል የትም ስደት ላይ ከምንቀር ያለ ፍሬ እየሰራ ነው የትም በቃ አንድ ሰው ሰርቶ ያንን ነገር እንዲጠቀምበት ነው አይደለ ሰው የሚሰራው። እኛ ግን እየደከምን ነው። በሽታም አለ ቀለብ ሳውዲ ላይ አሁን ሰው አንድ ሰው ጠበቅ ያለ በሽታ ካመመ እንደማይችል ለምን እኛ መታመም የጀመርነው ገና ሳውዲ ሀገሩ ላይ ስንገባ አይደለ? ስለዚህ ያ ነገር አንዴ ሲመጣ ጠቅልል አድርጎ ሲመጣ በሽታውን የመሸከም አቅሙ አይኖረንም። ስለዚህ ያለን አማራጭ ምንድን ነው? ያለን አማራጭ እንዳማራጭ በቃ ሁሉንም ነገር እርግፍ አድርገን ብንገባ ከዛ የራሳችንን ህይወት ብንጀምር የራሳችንን ኑሮ ብንኖር። እኛ እኮ አሁን የኗሪ አኗኗሪ ነው። በነገራችን ላይ የኗሪ አኗኗሪ
አረብያ ኗኗር ነው። የእኛ ኑሮ የት ነው ያለው? እኛ ትንሽዬዋ ህፃን ልጅ እንደ አድርጊ የምንባል ከምንም የማንቆጠር ልክ እንስሳ እንኳን ክብር አለው እዚህ ሀገር ታውቃላችሁ። እንስሳ ክብር አለው። አሁን ከኛ አበሱ ከኛ ከሰራተኞች ይልቅ እኔ እዚህ ቤት ለድመት ያክል የሚሰጡትን ክብር ለእኔ ይችን ታክል እንኳን አይሰጡኝም። እንዲያውም እኮ እቤታቸው ያሉት ድመቶች ገዝተው ምናምን አይደለም ውጭ ፍሻራ ከሚያገኟቸው ድመቶች ለእነሱ ምግብ እየተገዛ እየመጣላቸው እኔ ግን ብበላ ባልበላም እንኳን ጣጣም አይሰጣቸው ሰዎች ጋር ነው የምንሰራው። ማሰብ ያለባችሁ ነገር አንድ ሰው አረብ ቤት ሲኖር ይሄ ነው የኛ ነገር። ሁሉም ነገር እኛ ሰው እንደሚያስብልን አይደለም የምንኖረው ኑሮ። እየራበን እየጠማን እየታመምን ግን ታመን መተኛት አንችልም። ርቦን ደግሞ መብላት የማንችልበትም ጊዜ አለ አይደል? ስለዚህ ይህን ነገር ለምንድን ነው የማናቋርጠው? ለምንድን ነው ጭክን ብለን ሰው የሚለን ሳይሆን ልባችን የሚለውን ነገር የማናዳምጠው? እና ሀገራችን ገብተን የራሳችንን ኑሮ ለምንድን ነው ማለት ነው? እዚህ ሀገር የምናረጀው ለማን ነው? እዚህ ሀገር የምንሰራው ለማን ነው? ለልጅ ነው? ሰው ለልጁ ብሎ ነው የሚሰደደው፣ ወይም ደግሞ ለልጁ ብሎ ነው የሆነ ነገር ሊያደርግ የሚችለው እዛው አለበት ቦታ ላይ። እኛስ ምናልባት አዎ ልጅ ያለን አንዳንድ ልጅ ያለን ልንኖር እንችላለን። አለኝ እኔ ግን አንድ ልጅ አንድ ወደፊትም ደግሞ ላልወልድም የምችልበት እኮ አጋጣሚ ሊኖር ይችላል። አስቡ ወገባችን እኛ አሁን ማርገዝ የምንችል እራሱ አይመስለኝም። አንዳንዴ የማሳስበው ይህ የኔ ወገብ ያረግዛሉ ወይስ በማህፀኔ የመሸከም እድሉ ይኖረኛል ብዬ አስባለሁ። አንዳንዴ በጣም ፈተና የሚሆንብኝ ነገር ማለት ነው። እንግዲህ የሰው ልጅ በስራ ምክንያት ምንም አይሆንም ምናምን አይባልም። የሰው ልጅ 24 ሰዓት ቆሞ ከሰራ 24 ሰዓት ቆሞ እንትን ካለ ሳይተኛ ለትንሽ ሰዓታት እየተኛ ማለት ነው። አስቡት እንግዲህ የሁሉ ነገር ሆኖ እንደዚህ የምንለፋው ለማን? እኛ ካለፍን ወዲያ ለማን ነው ንብረቱ? በነገራችን ላይ ከ12ታችን እንኳን የሚያልፍ ንብረት አይኖረንም። በይዘው ለ12 ለ40 ለወር ለ80 ለእንደዚህ ለ7 እንደዛ ነው የሚሆነው። በእኛም ለ40 እና ለ12 ነው። በሙስሊሞችም ደግሞ ሊወር እና የ7 ድግስ መደገሻ ነው የኛ ገንዘብ የሚሆነው። ምን አባቱ ለእሱ ያልሆነ ለፍታ ምናምን ይባላል። ድፍት አታ ቤተሰቡ ራሱ የሚጠቀምበት አይመስለኝም። ለምን የእሷ የለፋችበት ነው። በቃ ይበላ ምናምን አይነት ነገር ነው። በቃ ሰው እንኳን አይደለም ቀርቶ እንትን ብሎ ደፋ ነው ታውቃላችሁ። የሰው ቤት እና ከ12 እና ከ40 ከአመት ማስቆጠሪያ የሚያልፍ ገንዘብ እንኳን የለም። ስለዛ እባካችሁ እስኪ ምክራችሁን እፈልጋለሁ። ሀገር ከመግባቴ በፊት የእናንተን ምክር ፈልጌ ነው የመጣሁት። እንግዲህ እንደምትረዱኝ ተስፋ አደርጋለሁ። ጥሩ ጥሩ ኮሜንቶች እንደምትሰጡ ተስፋ አደርጋለሁ። ወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ በድጋሚ። ባይ ባይ።